አርብለታ ነው የጸለየልኝ በጣም ተጨንቄ መጣው ምንም ነገር ይሁንና ሄጄ እሱ ይጸልይልኝ ሌላ ቦታ የትም መሄድ አልፈልግም ብዬ በጣም ተስፋ በመቁረጥ ውስጥ ነበርኩኝ ሃሌሉያ ከዚህ በላይ በእውነት አታሳንሱ ለኢየሱስ አታቻል ግማሾቹ መጥቻለሁ አንድ ይሁድ መጥቼ መናገር ሁሉ አጥቶኝ ምንም ለምናገረው ነገር የሌለኝ መቆም አቅቶኝ እዚች አንድ ልጅ መጥቶ ልጄ ተሸክሞኝ መጥቼ እዚች ተጸልዮኝ ሄጃለሁ እንዲሆኜ ዲኜ ይሆ ሮጬ ከዚህ በላይ ለኢየሱስ ያላጨበጨባችሁ ለኢየሱስ ነው ያለው ኢየሱስ ጌታ ነው ኢየሱስ ጌታ ነው ሲያሞት የነበረው እንዴት ነበር ምንም የለውም እኮ ሁለቱም እግሮት ነው ሁለቱም እግሬ እሺ ተሸክሞ ነው ያዥኝ አልኳት እሺ ያዘች ወንበር አመጡኝ እዚህ ቁጭ አልኩ መቀመጥም አልቻልኩም ይሄን ሁሉ የፈታ ኢየሱስ የቀባሰ ታሳልሱ ለኢየሱስ ባካችሁ ጸሎቱን እግዚአብሔር ሰማ በእውነት ሁሉ ማለት አንችልም ለኢየሱስ ክብር ሃሌሉያ ደግሞ ሁለተኛ ከዚች ተነስቼ ገገም ንብዬ ትንሽ ተሽሎኝ ልጄ ታማለች አሉ እያልኩ ያ ልጁንም ይዤ ተሸክሜ አንተ እኔ ተሸክም ሄዳለሁ አለን ቦታ አለን ብዬ 2 ሰዓት ሄጄ እኔን አሁን የለውም ሞቻለሁ በዛች ብሞት ይሻለኛል አልኩና ጸልይልኝ አልኩ ጸለየ በምስጋና ትመጪያለሽ አለኝ መጣሁ እግዚአብሔር ነይ ልጅሽን ውሰጃል ከየት ከአሜሪካ ክብር ለኢየሱስ ነይ ውሰጂያል እሺ ብዬ ሄጄ በዛችም ሄጄ አሁን ይዤ ዓርብ መጣሁ ዓርብ ነው ቅዳሜ እንደሆነ እዛ አደርኩ መጣሁ ይዤ ዛሬ ደግሞ አላድር ምስጋና ያቀርባለሁ ለጌታዬ ከዚህ በላይ ለኢየሱስ ይገባዋል እማይ ልጆት የት ነበረች በሽታዋ ምን ነበረ በሽታ ከአንገት በላይ ይኸውላችሁ የሆነበትን ምክንያት ግልጽ እንዲሆንላችሁ ወደ ቤቴ ከምሽቱ 6 ሰዓት ነው የመጡት ወደ ቤቴ መጡ ለ2 ለ3 ሆኖ ይመስለኛል ወደ ቤቴ መጡና ለ3 ሆኖ መጡ እንደዚህ ነገሩኝ ከአንገት በላይ ራሷን አታውቅም የት ሀገር ነበር ያሉኝ አሜሪካ ምድር ነበረች ራሷን ስታለች ለከኔ ማዘሪዬ ራሷን ስታለች ስለዚህ ጸልይላት ብሎ አሉኝ በእምነት ተጸልይላት ድናለች ድና ይሆናለች የታለች እዚህ አለች ነይ ቦርቄ ነይ ኧረ ነይ ለኢየሱስ ከዚህ በላይ ሃሌሉያ ከዚህ በላይ በእውነት አታሳንሱ ለኢየሱስ ኢየሱስ አይችልም እንዴ ይችላል እኔ አመጣለሁ ልጇ ነው የወሰደ እኔ አመጣለሁ አዲስ አበባ ነይ ተቀበያታል ምን ይውጣኝ እንዲህ እያልኩ ነው የሄድኩት አታሳንሱ ለኢየሱስ በእውነት ሃሌሉያ ኢቴ ምንድነው እስቲ አንቺ የምትዩ ነገር ካለ እባክሽ ለዚህ ጉባኤ ትምህርት አይዞሽ ለዚህም ጉባኤ ትምህርት ይሆናችኋልና እስቲ የነበርሽበትንም ያመመሽንም ፈውስሽንም እስቲ መስክሪልኝ ፕሊስ የእግዚአብሔርን ታምራት ለመናገር ራሱ ስላቃተኝ ነው ክብር ለኢየሱስ ስጡ ሃሌሉያ ይሄ እውነተኛ ታሪክ ነው
ምክንያቱም እሷ ስትናገር ነው እንግዲህ እኔ የሰማሁት። አሁን እንዴት መጣሽ ብትሉኝ እኔ አላውቅም። እንዴት መጣሽ እኔ አላውቅም። እስራቱ ምድር ተናወጠች፣ እስራቱ ተፈታ፣ እኔን አመጣኝ እዚህ። ክብራምቱ ለኢየሱስ ነው። እኔ ከዚህ በላይ መናገር አልችልም። እሱ ራሱ ይናገራል፣ እኔ ራሴ እናገራለሁ ነው ያለው እግዚአብሔር። ስለዚህ ምልክቱንም ያውቃል የተናገረው እግዚአብሔር ልክ ነው። በሷ ሆኖ ደግሞ እግዚአብሔር ታላቅ ስራ ሰርቷል። በትክክል ተጸለየ። እግዚአብሔር ደግሞ ልክ እሷ እንደምትለው ወይንም እንደመሰከረችው በትክክል እኔ ስለራሴ ማውቀው ነገር የለም። እግዚአብሔር ግን ልክ ነው። በሷ እግዚአብሔር ልክ ነው። ለጌታ ክብር ስጡ። ሃሌሉያ። እግዚአብሔርን ስለይታችን አመስግኑ ፕሊዝ። ዛሬ ላይ ድነሻል። አሜን። በሰላም መጣሽ። አሜን። እንኳን ለዚህ በቃሽ። ተባረክ። እናመሰግናለን። አሜን። እግዚአብሔር እውነት ጸጋውን ጨምሮ ይስጥክ። አሜን። አሜን። ኢየሱስ የተሰጠ ጸጋ እውነተኛ ነው። አሜን። አሜን። እኔ ደግሞ ምስክር ነኝ። አሜን። እውነት የእሱን ጸጋ ያው እግዚአብሔር የሚጠቀምበት ባሪያ በመሆኑ በትክክል እኔ ከሷ አንደበት ስለሰማው ደግሞ የሆነው ደግሞ እውነት ስለሆነ እኔን ደግሞ እንዴት አድርጎ እግዚአብሔር እዚህ ጋር እንዳስቀመጠኝ ራሱን ያላቀም በታምራቱ ልክ ምድር ተናወጠች። የእግሬ ሰንሰለት የት እንደሆነ አላውቅም፣ የታሰርኩበትንም አላውቅም። ራሱ ፈታኝ። እዚህ ጋር ከአሜሪካ እንግዲህ እዚህ ጋር ቁጭ ሲያደርገኝ እኔ እንግዲህ ከዚህ በላይ ታምር ምን አለ? ስለዚህ ለዚህ አምላክ እየተደነቃችሁ የእውነት በጣም ያስደንቃል እግዚአብሔርና የቀባቸውን ደግሞ ልናከብር ይገባል። እነሱ ነው እግዚአብሔር እየሰራ ስለሆነ ማለት ነው። ስለዚህ ክብሩን ጠቅልሎ እሱ ይውሰድ። የሚጠቀምባቸው ደግሞ አሁንም ያስፋቸው፣ እግዚአብሔር ይግለጣቸው። አሜን። አሜን። እንግዲህ ነው በጣም ደስተኞች ነን። እናመሰግናለን። ኢየሱስ አሁንም ይቀባ፣ አሁንም ፊቱን ላንተ ይመልስ። የሰው መድኃኒት ነህ እንጂ መድኃኒት ስለሆንክ እግዚአብሔር አደራውን ሁሉ ላንተ በእጁ አስጨብጧል። አሁንም ያስጨብጥ። መዳኛ አንተ የሸሻ የተቸገረ አንተ ጋር ይምጣ፣ ድኖ ይመጣል። ምስጋና ኢየሱስ ይሁን። እናመሰግናለን ማዘርዬ፣ ከልብ እናመሰግናለን። ለኔ የተደረገልኝ ህፃኗ በጣም ለሊት ትጮህ ነበረ። እዛ የተሰጠኸኝ ለኔ ጸለይክልኝ፣ እሷን ተክዬ በሷ ቦታ ከዛ ዘይቱን ስተኛ ዙሪያው ላይ አርግ፣ ዘይቱን መኝታው ላይ አርግ፣ ከዛ ዘይቱንም ቀባት፣ ከዛ ቀባው ዙሪያ ላይ አርኩኝ። ለሊት የሚያስጨው የት እንደሄደ ጠፋ። እግዚአብሔርን አመስግኑ። አሜን። ስቀጥል ደግሞ እኔ ከወለድኩ ለህፃኗ ከ1 አመት ጀምሮ ደም ይፈሳል ማለት ነው። ኦኬ። ከዛ አቤ ጸለልኝ፣ በደንብ አድርጎ ነው ጸለልኝ። ያቺ ደም የሚፈሳት የሴትዮዋን 13 አመት ደም የሚፈሳት ሴትዮዋን በደንብ አድርጎ ሰበከልኝ፣ ጸለልኝ። ከዛ እሱ የሆነው ዓርብ ዕለት ነው እንደዛ የሆነው። ግን 2 አመት ከምናምን ደም ይፈሳል ማለት ነው። 2 አመት ከምናምን ደም ይፈሳል። 2 አመት ከምናምን ደም ይፈሳል። ስቀጥል ደግሞ በዛ 1 ሳምንት ያክል ሊገለኝ ነው የመጣው ማለት ነው። ቀጥታ ሊገለኝ ነው የመጣው። ከዛ በጣም ይፈሳል። ከዛ ያዞረኛል፣ አልቻልኩም ማለት ነው። ከዛ ግን ቆሜ እየሄድኩ ነው፣ ደረጃ ወጥቼ ስራ ምናምን እየሰራ ነው። እግዚአብሔር ከኔ ጋር ስላለ ማለት ነው። እግዚአብሔር አሁንም ከናንተ ጋር ይሁን። እግዚአብሔር ካለ እኮ አትወርቁም፣ ምንም ነገር ቢሆን ማለት ነው። ደም ዓርብ ዕለት ነው የጸለየልኝ። በጣም ተጨንቄ መጣሁ። ምንም ነገር ይሁንና ሄጄ እሱ ይጸልይልኝ፣ ሌላ ቦታ የትም መሄድ አልፈልግም
ብዬ በጣም ተስፋ በመቁረጥ ውስጥ ነበርኩኝ። ከሞትኩ ስላለው ብዙ ነገር አስቤ ነበር። ግን እግዚአብሔር ጣልቃ ገባልኝ። በአቤ አማካይነት እግዚአብሔርን አመስግኑ። ጌታን አመስግኑላት ባካችሁ ቅዱሳን። ከዚህም በላይ እስቲ ለኢየሱስ ይገባዋል በእውነት አምላኬ ሆይ ስሚ ብሩክ ይሁን። እና እግዚአብሔር ሁሉ አደረገልኝ። ገና ሌላም የሚደረግልኝ ነገር አለ። እግዚአብሔር ያደርግልኛል። እና እሱ ከጸለየ በኋላ ተስፋ ለማስቆረጥ ሰይጣን በጣም ይታገለኝ ነበር። ተስፋ ሊያስቆርጠኝ ማለት ነው። በኢየሱስም የአንድ ቤቱን ቃል የሚያከብር እግዚአብሔር በሰማይ አለክ። የአቤን ቃል የሚያከብር እግዚአብሔር በሰማይ አለክ። አንተ የእንባ ባለዕዳ አይደለህም እግዚአብሔር ሆይ ያልኩኝ ነበር። አንተ የሰው ምድረ ባዳ ላይ የምትጥል አምላክ አይደለህም ብዬ እሱ የጸለየውን አያይዤ በጣም እየጸለይኩኝ ነበር። በጣም ነው ምጮህ፣ በጣም ነው ምጸልየው። መንገድ ላይ ምጸልያለሁ፣ ቤትም ጸልያለሁ፣ ሲወጣ ሲገባ ምጸልያለሁ። እግዚአብሔር ቸርች ብቻ አይደለም ምጸልየው። እግዚአብሔር ሁሉም ቦታ ላይ አለ፣ ሁሉም ቦታ ላይ ይጸልያል ማለት ነው። እግዚአብሔር የትም ሆናችሁ ደግሞ ከጸለያችሁ ይሰማል። በራሴ ስላየው ነው ማለት ነው። እግዚአብሔር እንደዚህ አድርጎልኛል። ያ በቃ ዓርብ ዕለት እሱ ሐሙስ ቅዳሜ ጸለየልኝ። ቅዳሜ ዋልኩ። ይሁድ እዚህ ለህዝብ አዋጅ እያወጀ ነበረ። አፈር ያዙና መጨረሻ ጸሎት አፈር ያዘ። ጸለን ትንሽ አስራትም ነገር ማረኩኝና ከዛ እግዚአብሔር ያያል ብያደረኩኝ ማለት ነው። ከዛ በኋላ ማለት ነው አፈሩን ብዙ ሰዎች ተፈውሳቸዋል ብሎ አወጀ። ተቀበልኩኝ። አፈሩን ተቀባው፣ ዘይቱንም የተቀባው። ትላንትና ጧት ተነሳውና ትላንትና ጧት ዋጥኩኝ፣ ዘይቱን ጠጣውኝ ማለት ነው። ትላንትና ጧት የሄድበት ቦታም ስለነበረ ለሊት በጣም ሲያስጨንቅ ያደረ። ከዛ ዘይቱን ጠጣው። ከዛ ጸጥ አለ። ቆመ። ታውቆኝ ነበረ ማለት ነው። በሕይወት ያላችሁ ሁሉ ለኢየሱስ፣ እጅ ያለ ሁሉ ለንጉሱ። ሃሌሉያ። እግዚአብሔር አምላክ ጸጋ ላይ ጸጋ ይደርብልህ። ጠላቶች ወዳጆች በኢየሱስም ይስሙ። የማይገዙ ሁሉ በኢየሱስም በእጅ ይገዙ። ከፍ ከፍ እያልክ እግዚአብሔር ይባርክ። ሌላም ጌታ ኢየሱስ ይባርክሽ። ተባረኪ። ፈውስሽን ለዘላለም አጸናውልሽ፣ ጸናልሽ። ባርክ። ለኔ መጀመሪያ የሆነልኝ ያጎቴ ባለቤት በጣም ትታመማለች። ቢያንስ 12 ዓመታት ይሆናል። እሺ፣ ምንድነው በሽታው የነበረው? በሽታው አክሜ ስትሄድ ምንም የለባትም። እንዴት ነው የሚያደርጋት? እንደ ሳል ሆኖ በቃ በጣም ምግብ ስትበላ ያስላታል። በቃ ምግብም አትበላ። ምን በቃ ሊሞት ነው ከዚህ በኋላ ምግብ ስትበላ እንደዛ በቃ በጣም ትታመማለች። እና ዘይቱን ሰጣዋት አለ ወስዶ። ከዛ ትንሽ ጠጣችና ምግብ ስትበላ ሁሉ በቃ ያስላታል። ትን ብሎ በቃ በጣም ትሰቃያለች። ብዙ አመት ታመመችው። ያበሻ መድኃኒትን ትጠቀማለች። ከዛ ዘይቱን ጠጣችና ተዋት አለ። ከዛ ከተዋት በኋላ ሁለተኛ ቀን እንዴት አደርሽ ብለ ስጠይቃት ድኛለሁኝ ብላ ዘይቱን ሁሉም ጠጥታለች። ተጨረሰች። በቃ እንድናለች አለኝ። ይሄ ነው የሆነልኝ። እውነት እግዚአብሔርን አመስግኑልኝ። ይገርማል። ኢየሱስ ጨርሻለሁ። እንኳን ለዚህ በቃሽ። አሜን። እንኳን ጌታ ረዳሽ። አሜን።